ሰላም ሰላም ጤና ይስጥልኝ ውድ ተመልካች የዩቲዩብ ቻናሌ ተመልካች እንድናችሁ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ኖላዊ ድራማ ክፍል 89ን ይዤላችሁ መጥቻለሁ። ላይክ እያረጋችሁ ኖላዊ ድራማ በጣም በሚገርምና ተወዳጅና በጣም ብዙ ነገሮች የሚያስተምር ድራማ ሆኖ ቀርቷልና እንግዲህ ወይዘሮ ማለትን ማን ጭንቅላቷን ብሏት እንዳደማት ለማወቅ እስከ ቤት ድረስ ፖሊስ አምጥተው ነበረ። ፖሊሱ እንግዲህ የወደቀችበትና ደሟ የፈሰሰበትና በተመታችው ነገር ምን አይነት በምንድን ነው እንደተመታች በምን እንደ ተጎዳች በምን እቃ እንደተመታችም ማን ቤት ውስጥ እንዳለም ማን እንደሌለም እንግዲህ በጣም በካሜራ ዞር ዞር እያሉ እየቀረጹ ነውና ቀርጸው ከጨረሱ በኋላም አንዳንድ ነገር ፖሊሶቹ አንዳንድ ማን ቤት እንዳለ እየጠየቁ ነበረና እንግዲህ እርግቤ ትላንትናም ከትላንት ወዲያም እርግቤና ቻምቱ ወይዘሮ ማይላት እዚህ ነገር ውስጥ እንደሌሉ ድራማ አብረው እንዳልሰሩ ማንም ሰው ነው የሚያውቀው። እርግቤ እንግዲህ ወያው ዞሮ ዞሮ በእርግቤ ነውና ይሄ ነገር የሚፈረደው እርግቤ ወይዘሮ ማለትን ጭንቅላቷን ምርመራው ካለቀ ሀና የሷ ልጅ ባለመሆኗ ሀና የማሌት ልጅ መሆኗን ካረጋገጠች በኋላ የራሷን እርምጃ እንዳነሳችባትና በማግስቱ እሷ አንቺ አታላይ ሌባ ብላ እኔ ማለት ማን እንደሆንኩ አንቺ ስለማታውቂ እኮ ነው እንደዚህ በድፍረት ያደረግሽው ብላ እሷ አንገቷን ስትይዛት ነበረ። ሻንጧን ይዛ ወደ ሮጣ ልትወጣ ምርመራው እንደተገኘባት ነገር ግን ቢሆንም ወይዘሮ ማለት በጣም እየተጎዳችና ዶክተሯ ስታወራ በጣም ደምም እንደሚያስፈልጋት ነው የምታወራው። ነገር ግን እንደዛ ቢሆንም እንደዛ በጣም ሁሉም ሰው እየተሯሯጠ ነው። ከመላስም ከሁሉም ሰው ከማነው ጆሮም ሁላቸውም ደም እንደሰጡ ደም እንዳነሳት ምስጋና ለመላሴ ለእናቴ እንኳን ደም ሰጠህ አመሰግናለሁ ብሎ ሲነግረው ምላሴ ጆሮን ሲነግረው እኔ ለእናትህ ብዬ አይደለም፣ እናትህ ባለፈው አቶ ኖላዊን ምን እንዳረገች በሀና አባት ላይ አንተ ታውቃለህ። ነገር ግን ሀና ሰላሚናና ሀና ካንተም ጨምሮ በጣም ብዙ በጣም ጥሩ ልጆች ስለሆናችሁ ነው እናንተን ያገዝኳችሁ እሷን ያገዝኩት እንጂ በእናንተ ሰበብ ነው እሷን ያገዝኩት እንጂ እሷ እንኳን ጥሩ ሰው እንዳልሆነች አድግቶ ነው እየገለጻላቸው ማለት ነው። እና ነገር ግን እንደዛ ቢሆንም ነገሮቹ በጣም በአሁኑ ሰዓት እየተወሳሰቡ ነገር ነውና ያለው እንግዲህ ወይዘሮ ሜላት ሕክምና ላይ ነው ያለችው። ሀና ደግሞ እናቴ እያለች ገና በቅርብ ቀን ተዋውቄት እንዴት እንደዚህ ይሆናል በማለት ሀና እንግዲህ ያጠፋችው ነገርም አይደለም፣ በጣም እየተሰቃየች ነው። ሀና እንግዲህ አቶ መስፍንንም አባዬ ብለሽ ለምን አታነጋግርኝም? አቶ መስፍንም ሀናን እያላት ነው። ሀና በአሁኑ ሰዓት ጥሩ ደረጃ ላይ እንደሌለች እና ሀና በጣም እንደምታሳዝን ምን አይነት እድል ነው እየሰጠኝ እስከምትል ድረስ ደረጃ ላይ ሀና እንደደረሰች ነው ውድ ተመልካች እየተናገረች ያለችው። ነገሮቹ ግን በጣም በአሁኑ ጊዜ ከባድ ቢሆንም ዶክተሯን ሀና እንኳን እስከ አቅሟ ዶክተሯን እየተመላለሰች ስለ እናቷ ምን ላይ እንደወደቀች ምክንያቱ ምን እንደሆነ በደንብ ማወቅና በደንብ ማየት ትፈልጋለች። ነገር ግን ለምንድን ነው አቶ መስፍን ለምን ሀና እንደዚህ እንደምታለቅስ ነገር ግን አቶ መስፍን ሀና ለምን እንደዚህ እንደምታለቅስ በጣም እየገረመው ነው። እች ልጅ እንግዲህ ከመጀመሪያው የእናቷን ፍቅር እየተሰማት ዝምታዋን ሰብራ
ዝም እንዳለች ነው እየተረዳት ያለው ውድ ተመልካች። እንግዲህ ነገሮቹ ያው ድራማም ቢሆኑ ብዙ ነገር ከሱ ስር ልንማር እንችላለን። የእርግቤና ወይዘሮ አልማዝ ብን ብለው መጥፋታቸው ነው ከምንም በላይ እኔ የገረመኝ። እርግቤም እናቴ እናቴ እያለች አፏን ስታመጠሙት በነ ብላ ነው እየጠፋችው። ቻምሱም እንግዲህ ጥፍት ብሏል። አቶ እዚህ ላይ እየተገኙ ያሉትና እየተጨናነቁ ያሉት አቶ ኖላዊና ጆሮ ብቻ ናቸው። ሌሎቹ የሉም፣ ዝም ብሎ ጠፍተዋል። ምክንያታቸው እንግዲህ እነሱ ነው የሚያውቀውና አንድ ወንድና አንድ ሴት አብሮ ቤት ውስጥ መጥተው እየለፉ ሁሉንም ነገር ለማወቅ ሲሞክሩ በጣም እነሱም አንዳንድ ነገር እርግቤ የምትባል ልጅ ነች የኛ ልጅ የሰው መስቀልና የሰው ፎቶ ሰርቃ ነበረ። ስለዚህ የኛ ልጅ ነች ብለን ስንጠብቅ ነበረ። ግን የኛ ልጅ ሆና ስላልተገኘች እናቴን አረሳስታት ነው። ከእናቴ በኋላ ነገሮቹን ስትሰማ እናቴን አረሳስታት ነው እናቴን እንደዚህ ማጅራቷን የመታቻት ብላ ሰላም በጣም እየተናገረች ነው። ግን እህታችን ሆና የተገኘችው ወይዘሮ ማነች? ወይዘሮ ሀና ነበረች። ነገሮቹ ግን ባይሳኩም በአሁኑ ሰዓት ለእኛና ለእናቴ ለቤተሰቦቻችን በጣም ከባድ ነው ብላ ሰላሜና ለፖሊሶቹ ገለጸች። ከዛ በኋላ መላሴም በጣም ክቡ ብሎ ደንግጧል። ሀናም በጣም ሆስፒታል ውስጥ ቁጭ ብላ እያለቀሰች ነው። ነገሩ ግን በጣም ነው የሚያሳዝነው። ወይዘሮ ማለት መጨረሻ ላይ ደሟ በጣም ነው ከውስጧ ያለቀው። ከጭንቅላቷ ውስጥ ደም የለም። የእሷ ደም ደግሞ በየቦታ ነው የሚገኘው። በየቦታ ስለሚገኝ መስጠት ትችላላችሁ ብሎ አቶ መስፍንም በጣም እየተጨናነቀ ነው። ሁሌ ስለሷ ሆስፒታል እየተመላለሰ አንዳንድ ነገር አዳዲሶች መረጃ ነው የሚፈልገው። አቶ መስፍን አዳዲሶች መረጃ የሚፈልገው ከዶክተር አንዱ በተደህና ነች፣ ትወጣለች፣ ምንም አትልም፣ ተሽሏታል፣ ትንቀሳቀሳለች እንድትለው ነው ዶክተር የሚፈልገው። እሱ ግን ሌላ መርዶ ነው የሚሰማው። አሁን ትሞታለች የኔ ባለቤት ብሎ በጣም እየፈራ ነው። ከዛ ውስጥ ሀናም በጣም እየተንሰቀሰቀች ነው። አቶ ኖላዊም በጣም ልጅ ምን አይነት እድል ነው ያላት 16 ዓመት ስንከባከበና ሳሳድጋት አሁን ደግሞ ከቤተሰቦቿ ጋር ተቀላቀለች ብዬ ደስ ብሎኝ ነበረ። በስተመጨረሻ ላይ ምንድነው እያጋጠማት ብሎ በጣም እየተንከራተተና በጣም እያዘነ ነበረ። ነገር ግን እንደዛም ቢሆን አሁን አቶ ኖላዊ ጋር እንቅልፍ ማታ ማታም የሚተኛው ጆሮ ነው። ጆሮ እንግዲህ እየተኛ አቶ ኖላዊ ነው እየቀሰቀሰውና እንሂድና እንቁም እንውጣ የሚለው ማለት ነው። ነገሮቹ እንደዛ በሚሆን ግን ሁሉም ነገር በጣም ነው የሚከብደውና ሰላም ጤና ይስጥልኝ ውድ ተመልካች የዩቱብ ቤተሰቦች፣ ይሄንን ዩቱብ ላይክ እያረጋችሁ የነበራችሁም ላይክ እያረጋችሁ ያልነበራችሁም ሰብስክራይብ እያረጋችሁ የደውለ ምልክት እየተጫናችሁ ውድ ቤተሰቦቼ ላይክ አድርጉንና ይሄን ቻናል አብረን እናሳድገውና ካደግን በኋላም ተያይዘን አገራችን ኢትዮጵያ ለተሸገሩት እንድንረዳበትና እንድናጎርስና ለነፍስና ለስጋችን እንድንሆን አብረን እንሯሯጥ። ውድ ተመልካች የተለያየ ሳቅና ጨዋታም ሆነ የተለያየ ወደፊት የስራ ዩቱብም ሆነ ሁለገብ ዩቱብ አርግተን እንጠቀመዋለን ማለት ነው። ሁላችሁም መታችሁ ላይክ ስለምታረጉም ባታረጉም 5 ሰው ነው ላይክ የሚያደርገው። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። እኔ ምንም ችግር የለብኝም። ስለዚህ እንግዲህ ሰላም ለሀገራችን ለኢትዮጵያ ይሁን። ሀገራችን ደግሞ ኢትዮጵያ ሰላም ስትሆን ነው ጭውውትም ድራማም ሳቅም ጨዋታም የሚመጣውና በመጀመሪያ ደረጃ ሀገራችን ኢትዮጵያ ሰላም ትሆንልን። ሁሉም ነገር ከዛ በኋላ ነው የሚመቻቸው ብዬ ነው በራሴም የማምነው።
እንግዲህ ሁላችሁም እወዳችኋለሁ፣ አከብራችኋለሁ። መታችሁ ላይክ ስለምታረጉኝም አመሰግናለሁ። ባለ ድራማዎቹም እንግዲህ እግዚአብሔር ከፈተና ያውጣችሁ። በስተመጨረሻ ላይ እነሱም የታመሙትም የተደበቁትም ውሸት የሚያወሩትም እውነትም የሚያወሩትም ሁሉም ለሀገራቸው የሚያገለግሉና አገራቸውን ሞቅ ደመቅ የሚያደርጉ አዲያ እንዲሰጣቸው በራሴ በኩል በጣም ምኞቴ ነውና እንግዲህ ሁላችሁንም አመሰግናለሁ ውድ ተመልካች እና ባይ አመሰግናለሁ። እና እንግዲህ ባይ ሳይሆን አላለቀም። እና እንግዲህ አቶ ኖላዊ በአሁኑ ጊዜ በጣም እየተጨናነቀ ነው። አቶ ኖላዊ እንግዲህ ልጄ ቦታ አገኘችልኝ ብሎ በጣም ደስ ብሎታል። ምላሴ ነው ጆሮም ግን ቆንጆ ሚስት ወደፊት የእሷ ቤተሰቦች በጣም ደህና ቤተሰቦች ናቸው ብሎ ቤት ውስጥ ገብቶ ከአቶ ኖላዊ ጋር ሲሄድ ሲያፈጥ ነበረ። ምክንያቱም ለምን እንደሚያፈጥ በጣም ጥሩ ቤተሰብ የኔ ጓደኛ አላት ብሎ ነው መሰለኝ። በአሁኑ ጊዜም ግን በነገራችን ላይ እየተጨናነቀ ያለው ምላሴ ነው ከአቶ ኖላዊ ጋራ። ባይ ውድ ተመልካች